ምናልባትም ረመዳናችን ተቀባይነት አላገኝም ይሆናል። ለምን ሐዲስ ሱፊያን ኢብኑ አብዱላህ ሰቅፊ የተባሉ ታላቅ ሰሃባ እስቲ ሌላን ማልጠይቅበት አንተ ብቻ የሚጠይቅበት አንድ ትልቅ ምክር ንገሩኝ አላቸው ለነብዩ አለይሂ ሰላቱ ወሰለም። ምን አሉት? አትፍሩ በምትሄዱት ቀብር ውስጥ ምን ያጋጥመኛል፣ ወይኔ ብቻዬን ቀብር ሊገባ ነው ወይ ምን አይነት ይሁን እያላችሁ ምን ይገጥመኝ ይሁን አትፍሩ። አንዱ ጁዝም ማንበብ እንኳን አይከብድም፣ ግን ተውት ጀምሮ መተው እንዳይሆንበት ቢያንስ ትንሽ እንኳን ባቀም በሚችለው ሁሌ ካንተ ጋር ምትሆን ኢባዳ መያዝ አለበት። አንተ ልቦናዎቹን ምትገለባብጥ ጌታ ሆይ ልቤን አንተ ኢባዳ ላይ አጽናልኝ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد يتكبراتنا يتودداتشو يدعوة الأنبياء تكتاتايوش زارين باند مكر እና باند نصيحة እናንተ ጋር መተናል። ያው ቻናሉን ማሳደግና ለሌሎች ሼር ማድረግ እንደዚህ አይነት በጣም ጠቃሚ የሆኑ ለኡማው የሚጠቅሙ ምክሮች ነሲሃዎች ስለሚተላለፉበት ሁላችሁም ለሌሎች ተደራሽ እንዲሆን የማድረግ ኃላፊነት አለባችሁ። ለራሴም ለናንተም ወደ ይዤ የመጣሁት ምክር ሳልፍ ትላንትና በረመዳን ላይ የነበረን ሁኔታ ዛሬ መቀጠል አለበት። ትላንትና የነበረን የረመዳን የዒባዳ አይነቶች ዛሬም አሉ ወይ የሚለውን ለማየት እንሞክራለን። አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? ለነብዩ ሰለላሁ ዐለይሂ ወሰለም ፈስተቂም ከማ ኡሚርት እንደታዘዝከው ቀጥ በል በማለት ቀጥተኛ ትእዛዝ ያስተላልፍላቸዋል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደምታውቁት የትኛውን ኢባዳ ሲሰሩ አይሰላቹም፣ አያቋርጡም። አንድ ኢባዳ ከጀመሩት ሱናም ቢሆን ፈርድ እንኳን ባይሆን እስከ መጨረሻ ነበር የሚቀጥሉበት። ከመሆኑም ጋር ግን እንደታዘዝከው እኔ እንዳዘዝኩህ በታዘዝከው ነገር ላይ ቀጥ በል። ካንተ ጋር ያሉ ሙእመናንም ወደ አንተ የተመለሱ እስላምን የያዙ በአንተ ነብይነት ያመኑ ሙእመናንም ካንተ ጋር ቀጥ በሉ በማለት አላህ ትእዛዝ አስተላልፏል ማለት ነው። ስለዚህ ትላንትና የነበረን ሁኔታ ረመዳን ላይ የነበረን ገጽታ የነበረን ኢባዳ ነሻጣ የነበረን ኢባዳ ንቁነት ዛሬም ሊቀጥል ይገባዋል ማለት ነው። ለምን? አላህ ያዘዘበት ነው። እኛ ኢባዳ ስንሰራ ረመዳን ሲመጣ ረመዳን ብቻ ሰርተን ከዛ እንደሚወለቅ ልብስ ሁሉንም ነገር ትተን ድሮ ወደ ነበርንበት ክፍተት ወንጀል ምንመለስ ከሆነ ምናልባትም ረመዳናችን ተቀባይነት አላገኝም ይሆናል። ለምን? ረመዳናችን ተቀባይነት ቢያገኝማ ትላንትና በረመዳን የነበረን ያ የረመዳን ነሻጣ እንደውም ለዛሬ ጥንካሬ ነበር የሚሆንን። እንደውም የረመዳንን የነበረውን ኢባዳ በተሻለ መልኩ በዚህ ከረመዳን በኋላም ባለው ሸዋል ከሸዋል በኋላም ዙልቃዒዳ ከዛ በሌሎችም ወራቶች የምንቀጥለው ይሆን ነበር ማለት ነው። ስለዚህ ራሳችን ማየት ይኖርብናል ማለት ነው። አንድ ሙእሚን አንድ ኸይር ስራን አንድን ኢባዳ ከጀመረ አይሰላችም፣ አይተውም፣ አያቋርጥም። አላህ የሚፈልገው አንድ ስራ ትንሽም ቢሆን ባለቤቱ ቀጣይነት ያለው ነው፣ ቀጥሎ የሰራው ነው፣ እስከ መጨረሻ የሄደበት ነው። ኸይሩል አዕማል ማዳመ ሳሂቡ ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። የተሻለ ስራ ማለት ባለቤቱ በዛ ስራ ላይ የጸናበት እስከ መጨረሻ የሄደበት ነው። ወይን ቀል ስራው ትንሽ ቢሆንም እንኳን ባለቤቱ እስከ መጨረሻ የሄደበት ነው በማለት የአላህ መልእክተኛ ይናገራሉ ማለት ነው። በሌላም ሐዲስ ላይ በተለያዩ ቦታዎች የመከሩበት ጉዳይ ነው። ይሄ ኢስቲቃማ ወይንም የሆነን ኢባዳ ጀምረን የሆኑ አጋጣሚዎቹን ተጠቅመን ኢባዳ ሲንሰራ ያ ኢባዳ መቀጠል እንዳለበት ያስተላለፉበት ማለት ነው። ሱፊያን ኢብኑ አብዱላህ ሰቅፊ የተባሉ ታላቅ ሰሃባ እስቲ ሌላን ማልጠይቅበት አንተ ብቻ የሚጠይቅበት አንድ ትልቅ ምክር ንገሩኝ አላቸው ለነብዩ አለይሂ ሰላቱ ወሰለም። ምን አሉት? ቁል አመንቱ ቢላሂ ثم استقم በአላህ አምኛለሁ በል፣ ከዛ በኋላ በዛ ነገር ቀጥ በል። በአላህ አምኛለሁ ማለት ምንድነው? አላህ ኻሊቅ ነው፣ ራዚቅ ነው፣ ሙደብር ነው፣ አጠቃላይ የዓለማት ጌታ ነው የሚለውን ያዝ። ከዛም ብቻውን ኢባዳ የሚገባው ሊመለክ የሚገባው የአምልኮ ባለቤት የአምልኮ ስልጣን ያለው እሱ ብቻ ነው በላ። አምልኮን ለማን አድርግ? ለሱ ብቻ አድርግ ማለት ነው። ቁል አመንቱ ቢላህ በአላህ ማመን ባለው ይሄን ሁሉ ያካትታል ማለት ነው። ስትሰግድም ለአላህ፣ ስትጾምም ለአላህ፣ ስታስታውስም አላህን ብቻ ማስታወስ፣ ኢባዳዎቹን በአጠቃላይ ቁርአን ስትቀራ ለአላህ፣ ሰላተል ጀማዓን መስገድ፣
ሰደቃን መስጠት እንዲሁም ሱና ጾሞቹን መጾም ሱና ሰላቶቹን መስገድ ሌሎችም ዒባዳ ተብሎ የታዘዝነባቸው ስራዎችን ያው መስራት ለአላህ ብቻ ማድረግ ከዛ በዛ ነገር ላይ መጽናት ማለት ነው። ጀምሮ መተውማ ሙናፊቅም ጀምሮ ይጀምራል እኮ መጀመሩን ደካማም ሰው መጀመሩን ይጀምራል ችግር የለውም። ግን ይሄንን ስራ ማስቀጠሉ ነው። ይሄንን ስራ እስከ መጨረሻ በዚህ በዒባዳ ላይ መጽናት ነው። ትንሽም ብትሆን እስከ መጨረሻ የሚሄድባት የሚቆይባት ነው አላህ ዘንድ በጣም የተወደደ ስራ የሚባለው። በሌላም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከአንድ ኢባዳ ከናንተ የናንተን ኢባዳ ከመቀበል እናንተ የሚሰሩትን ስራ ለናንተ ምንዳ ከመስጠት አይተውም እናንተ ኢባዳውን ሰልችታችሁ እስክተው ድረስ። አያችሁ እኛ ሰልችተን ስንተው አላህን ማምለክ በዛች በታዘዝነባት ኢባዳ ትንሽም ብትሆን የያዝናትን ነገር ስንተዋት አላህም ተወናል። ምክንያቱም ሳንሰራ ምንም ነገር አይገኝም ማለት ነው። ስለዚህ አቅማችን በቻለው መልኩ አቅማችን የሚችለውን የኢባዳ አይነት ጀምረን እስከ መጨረሻ መሄድ ይኖርብናል ማለት ነው። ትላንትና አንድ ሰው ረመዳን ላይ 5 አውቃት ሰላቱን ጀማዓ ላይ የሰገደ ዛሬ ደግሞ እንደ ሴቶች ቤት ላይ ጊዜውን አሳልፎ እንዲሁ ዝም ብሎ በቃ ጎንበስ ቀና እያለ ይሰግዳታል። ትላንት ጀማዓ ጠብቆ ማሻአላህ ነበር። ዛሬ ደግሞ ጊዜውን አውጥቶ ልክ ሴት ልጅ ነበር ቤት ትስገድ የተባለው እንደ ሴቶች ቤት የሚሰግድ ከሆነ ኢስቲቃማ የለም። ትላንትና የነበረው ነሻጣ ከራሱ ላይ ወርዷል ማለት ነው። ትላንትና ማሻአላህ ቁርአን ይቀራ ነበር። ዛሬ ግን አንድ ወረቀትም አይቀራም። አንድ ቀን ስታልፍበት አንድ ወረቀት ሳይቀራ ከአላህ ጋር ሳይነጋገር ከአላህ ጋር ሳይመሳጠር ቁርአን ምስጢር ነው። ቁርአን ከአላህ ጋር የምንገናኝበት ነው። የአላህ ንግግር ነው። የህይወታችን መመሪያ ነው። ስለዚህ ከአላህ ጋር ሳያወራ ያልፍበታል። ትላንትና ግን በጁዝ 2 ጁዝ 3 ጁዝ ሁላ በቀን ይቀራ ነበር ረመዳን ላይ ማለት ነው። ዛሬ ግን አንድ ወረቀት እንኳን ሳይቀራ አንድ ቀን ያልፍበታል ማለት ነው። ስለዚህ ኢስቲቃማ ያስፈልጋል። ትላንትና ስትቀራው የነበረውን ቁርአን ዛሬም ቀራው። ለረመዳን ብቻ አይደለም የወረደው ቁርአን ሁሉ ጊዜ ልንቀራበት ነው። ለህይወታችን ሁሉ ጊዜ መመሪያ እንዲሆን ነው። ትላንትና አላህን በደንብ አዝካር الصباح አዝካር المساء በማድረግ ያስታውስ ነበር አላህን። ዛሬ አላህን ምንም ሳያስታውስ አንድ ጊዜ እንኳን ሱብሃንአላህ ወልሐምዱሊላህ ሳይል ቀኑ ያልፋል። አንድ ጊዜ አስተግፊሩላህ ወአቱቡ ኢለይህ ጌታዬ ሆይ አንተ ጋር ተመለስኩ ወደ አንተ ተመልሻለሁ አንተ ይቅር በለኝ አንድ ጊዜ ሳይል እንኳን ብዙ ጥፋቶችን ያጠፋ የሰው ልጅ ቀኑ ያልፋል። ረመዳን ላይ አላህን ሲያመልክ የነበረው የዒባዳ የአምልኮ አይነቶች ዛሬ እርግፍ ብሎ ሙሉ ከጠፉ ምናልባትም ረመዳኑን አላህ አልተቀበለውም ሊሆን ይችላል። ረመዳኑ ቢቀበለው ይቀጥል ነበር። ዒባዳዎች ቢያንስ በሞላ ጎደልም አጥብቆ ይዞ ይሄድ ነበር። ሰላቱን አያሳልፍም ነበር። ሰላተል ጀማዓ መስጂድ ካልሰገድኩ ይል ነበር። ቀልቡ መስጂድ ላይ እንጠለጠል ነበር። ትላንትና እንደነበረው የሆነ ክፍተት አለ ማለት ነው። የሆነ ውስጣችን ላይ ያልተስተካከለ ነገር አለ ማለት ነው። ተውበት የሚያስፈልገው ማለት ነው። እስትግፋር የሚያስፈልገው ዱዓ የሚያስፈልገው። ለዛ ነው አላህ እነዚህ ሙእሚኖች በያዙት ስራ በያዙት ዒባዳ ቀጥ ብሎ እስከ ሞት ድረስ የሄዱ ሰዎችን በጣም ትልቅ ብስራት እንዳላቸው ይናገራል። እነ الذين قالوا ربنا الله ثم استقاموا ነዛ ጌታችን አላህ ነው ያሉ የምናመልከው አላህን ነው። የአምልኮ ስልጣን ባለቤት አላህ ነው። የዓለማት ጌታ አላህ ነው። ዓለምን የሚያንከባክብ የሚያስተዳድር አላህ ነው ብሎ ያሉ ሰዎች ثم استقاموا ከዛ የቀጠሉ እስከ ሞታቸው ድረስ በዚህ ኢማን ጠንካራ በሆነው ኢማናቸው የሄዱ ሙእሚናን ተተነዘሉ عليهم الملائكه መላእክቶች እነሱ ላይ ይወርዳሉ። ለምን እንደሚወርዱት ምን ላሉ ከወረዱ በኋላ ያው እንደ ሞት ሲሞት ጊዜ ማለት ነው። መላእክቶች ይወርዱና አንድ በዚህ ልክ የሄደ ሙእሚን አላ ተኻፉ ወላ ተሕዘኑ አትፍሩ እና አትተክዙ ይሏቸዋል። አትፍሩ በምትሄዱት ቀብር ውስጥ ምን ያጋጥመኛል ወይኔ ብቻዬን ቀብር ሊገባ ነው ወይ ምን አይነት ይሁን እያላችሁ ምን ይገጥመኝ ይሁን አትፍሩ። ምክንያቱም ያስፈራል። ለብቻ ከዚህ አፈር ከዚህ ከላይ ከታች ሁሉም አፈር ነው። ከጎረቤት ማንም የለም ብቻህ ነው እና ፍራሽ የለም ብልድርብስ የለም ምግብ የለም መኪና የለም። እዛው በአንድ ሁለት ክንድ የሆነች በጣም ጠባብ ቦታ ይገባል። አያስፈራም? ያስፈራል እኮ በቃ። ስለዚህ ይሄንን አትፍራ ችግር የለውም ይሉታል። ወላ ተሕዘኑ በምትሄዱት ትታችሁ በምትሄዱት በቤተሰባችሁ በልጆቻችሁ በሚስቶቻችሁ በእነሱም ላይ አትተክዙ አላህ አላቸው አላህ ይጠብቃቸዋል ብሎ ያበስሯቸዋል። ወአብሽሩ ቢልጀነቲ التي كنتم توعدون አላህ ቃል ሲገባላችሁ ዱንያ ላይ ይሄን ስሩ ጀነት አላላችሁ ተብላችሁ ቃል ስትገቡ በነበረችው ጀነት ተበሰሩ ይላቸዋል። አያችሁ ይሄ ትልቅ ብስራት ነው ወላሂ። በዱንያ ላይ ካለ
ብስራት ሁሉ ትልቁ ብስራት ስትሞት ጊዜ መላእክቶች መጥተው ሲያበስሩ ነው። ዱንያ ላይ እኮ ብታጣ ዱንያ ላይ እኮ ችግር ቢደርስብህ ፈተና ቢደርስብህ ምናልባት ቤት ዘመድ ምናምን እንደዚህ ጓደኛ መጥቶ ሊያበስር ይችላል። አብሽር እናግዛለን በቃ ምናምን ሊል ይችላል። ነገር ግን አኺራ ላይ እኮ እንደዚህ አይነት ሰው የለም። ስትሞት ጊዜ ጀምሮ ማትመለስበት ወደ ዱንያ ሁለተኛ ተመለሰ ልጆቹን ማታይበት ቤተሰብ ማታይበት ሀገር ነው የምትሄደው። በዚህ ሰዓት መጥቶ ማንንም በማይደርስልህ ሰዓት ብቸኛ በምትሆንበት ሰዓት መላእክቶች መጥቶ አብሽር እንደማለት ትልቅ ደስታ የለም። ይሄን ያመጣው ማን ነው? ኢስቲቃማችን የሆነ ስራ ይዘን በዛች ስራ ላይ ችክ ብለን እስከ ሞት ድረስ መሄዳችን። በረመዳን ላይ እኮ ያኑላ ዒባዳ እንደላደረጉ አንዳንድ ሰዎች ጭራሽ ሰላቱን የማይሰግዱ እኮ አለ። ረመዳን ላይ ለይል ሰላት እየሰገደ ተራዊህ ተሐጁድ በጣም ብዙ ዒባዳዎች ሲታገል ሲሞክር የነበረ ሰው ረመዳን ሲወጣ ጭራሽ ሰላቱንም አልፎ አልፎ ብቻ የሚሰግድ ሰው አለ። ወላሂ ይሄ ትልቅ ኪሳራ ነው። ስለዚህ እንደው ከለፋን አይቀር እንደው ከለፋን ጀነትን ማግኘት አለብን እስካልነ ድረስ ያቅማችንን ስራ መስራት አለብን። ሰላት ለጀማዓ ይከብዳል ወይ? ሰዎች መስጂድ ሄዶ ከሰዎች ጋር ሰላታችንን መፈጸም ሰላታችንን መስገድ የሚከብድ ነገር አይደለም። በቀን ውስጥ ከተጣበበ ፕሮግራምም ቢሆን አውጥተህ ከስልክህም ቢሆን አንድ ሁለት ሰፋ ቁርአንን ማንበብ ከቁርአን አንድ ሁለት ሰፋ ማንበብ የሚከብድ እኮ አይደለም። አንድ ጁዝም ማንበብ እንኳን አይከብድም። ግን ተውት ጀምሮ መተው እንዳይሆንበት ቢያንስ ትንሽ ትንሽ እንኳን በአቅም በሚችለው ሁሌ ካንተ ጋር የምትሆን ኢባዳ መያዝ አለብህ። አልስቲቃማ لزوم الشيء لزوم الطاعه አላህን መታዘዝ ላይ መያዝ ማለት ነው። እስቲቃማ ማለት ምናልባት አለመሳሳት አይደለም። ስትሳሳት ጊዜ ብድግ ብለህ ወደ አላህ መመለስ ተውባ ማድረግ ቶሎ ማለት ነው። ሞትን እዛ ላይ ሆነ ወንጀል ላይ ሆነ ሞትን ከምትጠብቅ ስትሳሳት ጊዜ ብድግ ብላ አስተግፍሩላህ ወአቱቡ ኢለይህ ጌታዬ ወደ አንተ ተመለስኩ አጥፍቼ ነበር ይቅር በለኝ ብለህ ትመለሳለህ። ይሄ ምን ይባላል? እስቲቃማ ነው። ይሄ የሆነ ክፍተት ነበረብህ ውስጥ ድብር ትልሃል። ዒባዳ ሲሰራ ሰላት ሲሰግድ የሆነ በቃ የሚጫጫነህ ነገር አለ፣ የሆነ ችግር አለ። ቶሎ ብለህ መድኃኒት አድርግለት፣ አላህን ጠይቅ፣ እስትግፋር አድርግ፣ ወንጀሎች ካሉ ቀንስ፣ ብድግ ብለህ ውጣ። ያን እስቲቃማ ይረጋገጣል ማለት ነው። ነብዩ አለይሂ ሰላቱ ወሰለም በጣም የሚያዘወትሩት የሚያበዟት ዱዓ ነበረች። አላሁመ ያ ሙቀልበል ቁሉብ ሰብት ቀልቢ አላ ዲኒክ። ሁላችሁም እችን ብትይዙ የምትከብድ ዱዓ አይደለችም፣ የምትከብድ ዚክር አይደለችም። እንደ ጠዋት ማታ የሆነች ሰዓት ጠብቀህ ቆመህም ተቀምጠህም በታክሲም ውስጥ ሆና የሄድከም ስራም የሰራ ምን ታረጋታለህ? እችን ዚክር ትላለህ። አላህ ሆይ ልቦናዎች በእጅህ የሆነችው ጌታ ሆይ ልቦናዎች በአላህ እጅ ነው ያሉት፣ እንደፈለገ ገለባብጣቸዋል። ትላንትና ሙእሚን ነበርክ ዛሬ ሊያካፍር ሊያረጋ ይችላል። ትላንትና መጥፎ ሰው ነበርክ ዛሬ ጥሩ ያረጋል። እና አንተ ልቦናዎቹን የምትገለባብጥ ጌታ ሆይ ልቤን አንተ ዒባዳ ላይ አጽናልኝ፣ በአንተ ዲን ላይ ልቤ እንዲጸና አድርግልኝ እስከ ሞት ድረስ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። አላህ ጠብቋቸዋል፣ አላህ አጽንቷቸዋል፣ አላህ ሰባት ሰጥቷቸዋል። ግን ሆኖም ያ ረቢ ጽናት እስቲቃማ እያሉ ዱዓ ያረጉ ነበር። አያችሁ አይደል? ስለዚህ አላህ ጌታችን አላህ ብሎ እስቲቃማ ያላቸው ሰዎች ምንም ፍርሃት ትካዝ የለባቸውም። ይሄንን ሁላችንም ትላንትና የነበረኝ እስቲ ትላንትና ያን ሁላ ቁርአን ሲቀራ ዛሬ ምን ያህል ቁርአን ይቀራለሁ? ትላንትና ተጨንቄ ስንት አይነት ሐጃዎችን ለአላህ የነገረው ረመዳን ላይ አሁን ከረመዳን ዱዓ የለም ወይ? አላህን መለመን የለም ወይ? አላህን የለመነው ነው። እኛ ረመዳን ብቻ አላህን የሆነ ነገር ነግሮት ጌታዬ እኔን ነገር ይፈልጋለሁ፣ ወንጀልን ይቅር በለኝ፣ ይሄን ይፈልጋለሁ ብሎ በቃ በረመዳን ላይ በደንብ ማሻአላ ዱዓ ያደርጋል። ከረመዳን ውጭ ምንም አያስታውስም፣ ምንም ነገር አላህን አንድም ቀን አይጠይቀውም። ግን በኋላ ምን ይላል ሰው? ረመዳን እኔ እኮ አላህን ይሄን በጣም ጠይቄው ነበር እኮ አላህ አልሰጠኝም ይላል። ምንም ሳይጠይቀው ማለት ነው። ረመዳን ላይ ብቻ የተወሰነ አላህን ጠይቀውና ከረመዳን ውጭ አንድም ሳያስታውሰው በል እንደው ያ የሚፈልገው ነገር የሚጠይቀው ነገር ከጀነት ጀምሮ ማለት ነው። ከሚጠየቅ ነገር ትልቁ ጀነት ነው። ከጀነት ጀምሮ ሌሎች ደግሞ የዱንያም ጸጋዎች የምትፈልጋቸው ነገር ካሉ እነሱንም እስከ መጠየቅ ድረስ አንድም አይጠይቀውም አላህን። ግን አላህን ጠይቀው አልሰጠኝም ይላል። ለውስጡ ያማረለ ሰው ልጅ ለውስጡ እኔማ አላህ አይሰጠኝም ይላል። ግን መጠየቅ አለበት፣ ደጋግሞ መጠየቅ ነበረበት። ስለዚህ ባረከላሁ ፊኩም ትላንትና የነበረው እስቲቃማ፣ ትላንትና የነበረው ዒባዳ፣ ትላንትና የነበረው ዕሽቅ የለይል ሰላት ዛሬም ሊሰገድ ይገባል።
የሌሊት ሰላት ሲባል አንተ 9 ሰዓት ተነስታ ልክ እስከ ሱብሂ ሰገድክ ከዛ 2-3 ቀን ሰገድክ ከዛ በኋላ ደከመክ እንቅልፍ በእንቅልፍ ሆንክ ሱብሂን በግድ የምትነሳ ከሆነ ይሄ አይደለም የሚፈለገው ከፈጅር በፊት ለምን 30 ደቂቃ አትሆንም ብድግ ብለህ አንድ 5 ረካዓት ትሰግዳለህ ዱዓን ታረጋለህ ኢስቲግፋር ታረጋለህ ቁርአን ትንሽ ቀራቀራ ታረጋለህ ፈጅርን በጀማዓ ትሰግዳለህ ቀንህ በቃ ይሄ ነው ኢስቲቃማ እቺን እስከ ሁሌም ትወስዳታለህ አያችሁ እንጂ ኢስቲቃማ 1-2 ቀን ወይ 5 ቀን ለሊቱን ሙሉ ያለ እንቅልፍ ልታድር ትችላለህ የሰገድከ ዱዓ ያረክ ኢስቲግፋር ያረክ ምናም ከዛ በኋላ ግን ለይል የሚባል ነገር ድራሹ የለም ይሄ አይደለም የሚፈለገው ትንሽም ብትሆን ያቺን ማስቀጠል ነው ትላንትና የነበረች የጀመርካት የሰራሃትን ነገር ታስቀጥላታለህ ዛሬም ትላንት ኢስቲግፋር ማሻአላህ ብዙ ነበረክ ዱዓ ብዙ ነበረክ እንዲሁም ቁርአን ትቀራ ነበር በሰፊው ያንን ዛሬም ታረጋለህ ሰላታችሁን አጥብቃችሁ ሲገዱ ትላንትና በጀማዓ እንደሰገዳችሁ ዛሬ ሰላታችሁ ላይ አትዘናጉ ጊዜውን አታሳልፉ አላህ ፈወይሉን ለልሙሰሊን ለሰጋጆች ወዮላቸው الذين هم عن صلاتهم ساهون ከሰላታቸው የሚዘነጋጉ ጊዜውን የሚያሳልፉ ወዮላቸው ብሎ አላህ ብሏል ሰላትን አደራ ተጠንቀቅ ወንድሜ ሰላትን በአግባቡ ሲገድ ዱዓ አድርግ ህይወትን አላህ እንዲያስተካክልልህ የተስተካከለ ያማረ ህይወት እንዲኖርህ አሁንም ደጋግማ አላህን ለምን ዱዓ ተቀባይነት የሚኖርባቸው የሚከጀልባቸው ሰዓቶችን ጠብቀህ ዱዓ አድርግ ከሱቢ በፊት ባለው ሰዓት ከአዛን በኋላ በአዛንና በኢቃማ መሃል እንዲሁም ደግሞ በጁማዓ ቀን የሆነች የዱዓ ሰዓት አለች አላህ የሚቀበልባት ዱዓ ማይመለስበት ብሏል ጁማዓ ቀን ዱዓ አብዛ በአጠቃላይ ሰደቃ ሰተ ዱዓ አብዛ ሱና ሰላት ሰግደ ለሊት ሲተኛ ዱዓ አብዛ ከአላህ ጋር ተነጋገር ሁሉም ረህመት እዝነት ከአላህ ጋር አለ ሁሉም ሪዝቅ ከአላህ ጋር ነው ስለዚህ ምን ፈልገውን የዱንያም የአኺራም ጸጋ ደስታ ከአላህ ጋር ማግኘት እንችላለን ግን እኛ በአንድ ነገር መገኘት አለብን በኢስቲቃማ ኢባዳችን ጀምረን በተለይ ፈርድ የሆኑ ኢባዳዎች ከኛ ማይለዩ የአምስት ወቅት ሰላትን ይመስል ሌሎችም እንደዚህ ግዴታ የሆኑ ኢባዳዎችን ከመስራት ለንዘናጋ አይገባም ዲናችን ልናቅ ይገባናል ማለት ነው የዛሬው ነሲሐችን የዛሬው ለኔም ለናንተም ማሳለፍ ፈለኩት ምክር ይሄን ይመስላል ኢንሻአላህ ወሰለላሁ ዐለ ነብይና መሐመድ ወዐላ አሊሂ ወሰህቢሂ አጅማኢን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ